ልጄ አልጨረሽም እንዴ? ጨርሻለሁ አባዬ። ምሩ አቺ ምሩ ልጄ ጓደኞችሽ እየጠሩሽ ነው። አባዬ ወጣና ትመጣለች በላቸው። እሺ ልጆች ትመጣለች ጠብቋት። ውስጥ ገብተን እንጠብቃታ። አይ እዚህ ጠብቋት ትመጣለች። ምን አገባ አንተ? በጓደኛችን ቤት ዘበኛ እናስፈቅድ እንዴ? ምን አልክ ልጄ? እንዴት ነው የሀብታም ቤት መጠበቅ ያዋጣል? ዘብ መሆን ጠባቂ መሆን ልጄ ያዋጣል። እሺ መጣሽ? ዘበኛችሁ በጣም ተጫዋች ነው። በሉ እንሂድ። ይከበር እንጂ ጨዋ አይ ድላድራጊ አባዬ እወድሃለሁ። እውነት ተናግሮ ባመሸው አንጊ እናቴም ጉር እውነት አባዬ አባቴ ነው። ለኔ ብሎ ነው እንደዚህ ጉስቁል ያለው። እናንተም ከኔ የምትወስዱት ገንዘብ የአባቴ ነው። እሺ ከዚህ በኋላ ላያችሁ አልፈልግም። ሂዱ ከዚህ። ቃል ነገሰ በምድሪቷ ውይ ሄኒ ደወለ። መጣው በቃ በእናትህ ትንሽ ቆይ። እቃ ከብዮ ኩቶሎ ነው መጣሽ። አንቺ ያን ሁላ ኩራትሽን አሽመድምዶ ጠብ አረገሻ። ምን ያምሻል እንዴ? እኔ እኮ ነኝ ልጅቷ። ማለት ፍቅር ያዘሽ መስሎ። ፍቅር ለሴት ያለውን ንቀት ባየሽ። በዛ ላይ ደግሞ ራሱ እንዴት እንደሚያይ ከሱ ፍቅር ሊይዘኝ። አንቺ እናማ እሱ ከሌሎች ወንዶች በምንም እንደማይለይ ያሳይሻለሁ በቅርቡ። ስርዓትሽን ያሽ። በእኔ እኮ ነው ያወቅሽው። እንድትጎጂው ደግሞ አልፈልግም። ምን ነው ትወጂዋለሽ እንዴ? ከወደድሽው ተይልኝ ነው የሚባለው። ለጓደኛዬ ማሰብ እወደዋለሁ ማለት አይደለም። አንቺ ግን በጣም ባለጌ ነሽ። ሁሉም ነገር እኮ ጨዋታ አይደለም፣ መጫወት አይጠበቅብሽ። አዋጣ ካብጁ ምንድነው ደግሞ ነግረዋለሁ። ወዴት ነው? ይዞችን ልጅ ሁለተኛ እንድታገኛት አልፈልግም። ምን እየተቆጣሽኝ እኮ ነው? ደግሞ አንቺ ምን አገባሽ? እኔ እኮ ላንተ ብዬ ነው። ደግሞ እሷ ዝም በይ። እንደምትቀኝኝ ስነግረኝ ማመን ነበርብኝ። ሁለተኛኛ ማለት እንዳገቢ አርፈሽ ህይወትሽን ኑሪ። እውነቱን እስከሚያውቁት ድረስ ለምን ነበር አጣድፌ ጠራኸኝ? ናፍቀሽኝ ስለነበረ ነው። ገላይ ነበር ይናፈቅ አይደል? ምን ማለት ነው ደግሞ ይሄ? ከቀናቶች በኋላ እየደወልክ ነው እፈልግሻለሁ የምትለኝ እንዴ ለመሆን ነው? እያወቅሽ ለመጣሽ ታዲያ አቀሪም ነበር። ምናልባት በአሁኑ የእውነት ናፍቄ ከሆነ ብዬ ሳስቅ። ቆይኒ ምን ነኝ? እንደምንድን ነው የምታይኝ? እሱንማ ታውቂያለሽ። አላውቅም። እንጂ ግንኙነታችንን ለምንድን ነው ድብብቆሽ የምታረገው? በቃ ለዚህ ነው የምፈልግሽ በለኝና እርሜል ላውጣ። እሺ ምን እንዳልሽው ነው። ብሽቅ ነሽ አትረባም። የት ነህ? ሲደብረኝ እኮ ቤት ገብቼ ፊልም እያየሁ ነው። እና አትወጣም? ባክሽ መኪናዬን ላሳጥብ ሰጥቻታለሁ። በኋላ አገኝሻለሁ። በቃ እሺ፣ መኪና ታጥቦ እንደጨረሰ ደውልልኝ፣ እንወጣለን። እሺ እንዴ ዮናስ እዚህ ምን ያደርጋል? አንቺ ፍቅረኛሽ ምን ይሰራል ነበር? ብዙ ሱቅ አለው። ምን ነው አደል? ቀልደኛ እታች ሰፈር ቁጭ ብሎሻል ጉሊት ላይ ሁሌ እንዳዋረድሽ ሂጂና ምትዩን በዩ። ምን አንተ ዮናስ ምሩ ምን ሰራለሽ እዚህ? አልጋ በጣም ያምራል። ተኝቻለሁ ነበር። እንደሱ እኮ አይደለም። በጣም ውሸታም ነህ። ዋሽቼሽ አይደለም ልትለኝ? አይደለም እናቴ በጣም አሟት ስለነበር ትንሽ እንድታርፍ አስገብቻት ነው። ደግሞ ሌላ ውሸት። እናቱ ጉሊት ነው የምትሰራው? አዎ። ቆይ ለምን ዋሽ ተቀረብከኝ? ዋሽቼ አይደለም የቀረብኩሽ፣ ራሴን ለማኖር የሚበቃ ነገር አለኝ። እውነት? እነዚህ ምን ትሰራለህ? እናቴን ብዙ ጊዜ ይህን ስራ ላስቆማት ፈልጋለሁ። እሷ ግን ወጥቼ ስገባ ነው ሰላም ማገኘው ብላኝ እምቢ አለችኝ። ከዚህ ቦታ ተነስ። እኔ ብረዳህ የማይረዳኝ ወንድምና ቤተሰብ አለኝ። እማማ ምርጫ አትስጪኝ። የአንቺን ክብር ላስበልጥ ወይስ የእናቴን ፍላጎት? የሚጠቅመን አንተ ታውቃለህ። ምረጥ ካልሽኝ ያለምንም ሐሳብ እናቴን ነው የምመርጠው። እሳቸውስ የሚያስፈልጋቸው ነገር ብናሟላላቸው ሐሳባቸውን አይቀይሩም? ችግሯ እኮ የገንዘብ አይደለም መስራት የመፈለግ እንጂ። ለምን መጣ? ምን ሆነሽ ነው? በሰላም ነው? ስደውልም አታነሺም፣ ስመጣም የለችም ነው የምታስቢው? በሰላም ነው። ያስቀየምኩሽ ያጎደልኩት ነገር አለ እንዴ? የለም፣ ግን በጣም እያስጨነቀኝ ነው። ለራሴ ጊዜ እፈልጋለሁ። ምን አድርጌ ነው ያስጨነቅኩሽ? በምታደርጋቸው ነገሮች፣ የምትልካቸው አበባዎች፣ ስጦታዎች አስጨነቁኝ። እንዲያስጨንቅሽ እኮ አልነበረም። ደስተኛ እንድትሆኚ ስለምወድሽ እኮ ነው ማረግልሽ። ያልገባህ ነገር አለ። ማረግ ብቻ እኮ እንድወድህ አያደርገኝም። ማለት ማድረግ መቻልህን እንጂ ፍቅርህን አያሳይ። ፍቅር በማድረግና በይሉኝታ ሳይሆን በመኖርና በመላመድ ውስጥ ነው። ደስታን ብቻ ሳይሆን ህመምንም ለመጋራት ተማምነህ የምትኖረው ስሜት ነው። ስሜት ደግሞ ከቁስ በላይ ነው። እና ያሁላ ነገር ማድረግ የስተት ነበር እያልሽ ነው? አዎ፣ ስሜት በሌለበት ቁስ ብቻውን ጊዜያዊ ደስታ እንጂ ኗሪ ልብን አይገዛም። እሺ ምን ላድርግ? ፍቅሬን በገንዘብ ሳይሆን በልብ መግዛት ስችል ያኔ እኔ ምንም ሳልል ምን ማድረግ እንዳለበት ታውቃለህ። ፍቅሬ ሞቃል
በቃ ዛሬማ እነግረዋለሁ። ፈራሽ ግን እኔ እነግርልሻለሁ። እሺ? አረ ችግር የለውም በቃ ሂጂ ቻው። ሄኒ አንድ የምነግርህ ነገር አለ። ምን ነው ምሩ? ችግር አለ? ሄኒ አርግ። ወይኔ ምሩ አባትሽ መጣ። ግቢ ሮስ አንተ ሁለተኛ ልጄ ጋር እንዳደርስ ብያል ነበር ብለውኝ ነበር። እና ንቀት ነው አላቅም ከምትፍጨረጨር ቢጤን አትፈልግም። ልጆትን አፈቀርኳት ተንከባከብኳት እንጂ ምን አረ ፍቅር የምትበላው የላት የምትከናንበው አማራት። ልጄን በዚህ ሁኔታ ነው የምትንከባከባት። ጋሼ ድህነት እኮ በስራ ይቀራል። አባቷ ነኝ። ለልጄ የተሻለ ባል መምረጥ ግዴታ አለብኝ። አይ ካልከኝ ግን ውርድ ከራሴ ሄኖክ አባቴን እንዳትቀየመው ለኔ ከማሰብ እውነታቸውን የተሻለ ሰው ይገባሽ። ህይወት እንደኔ ስለታገለሽ አይሆንም። አንዳንዴም እድል ያስፈልጋል። እኔም እኮ እሱን ጥሩ እድል ይዤ ነው የመጣሁት። ምን አርግዣለሁ ምሩ የአባትሽ ሁኔታ ያይሽ? አባዬን እርጉዝ ነኝ ካልኩት በጣም ነው ደስ የሚለው። ስለሱ አታስብ። አንቺ ምሩ ተይ። ምህሩ ወይ ይቺ ልጅ ካፌ አልጠፋለች። ማሂ ተይ። ቆይ ከኔና ከምሩ ማንን ታስበልጣለህ? ብዙ የሚለያያችሁ ነገር አለ። ሁለታችሁም በየራሳችሁ እንጂ በአንድ ሚዛን አትመዘኑ። እሺ ከኔም ከሷ የምትወዳቸው ሁለት ነገሮች ንገረኝ። ሳቋን ወደዋለሁ። በንግግሯ ውስጥ ያለው እርጋታ ሰላም ይሰጠኛል። ትኩር ብላ ስታይኝ ነፍሴ የምታያት ይመስለኛል። አንቺ ደግሞ ጨዋታሽ ደስ ይለኛል። አሁን ረፍዶብኛል እንሂድ። ከኔ እኮ አንድ ነገር ብቻ ነው የነገርከኝ። ማሂ ዛሬ ሰዓት የለኝም። ካስረፈድሽኝ እንጣላለን። አንዴ ብቻ ቆይ። ከኔና ከሷ ምረጥ ብትባል ማንን ትመርጣለህ? እሱማ ምን ጥያቄ ያለው? ግልጽ እኮ ነው። አንቺ እኮ ጓደኛዬ ነሽ። ምሩን ደግሞ በጣም ነው የምወዳት። ጓደኛዬ ብቻ ነሽ እንዴ? ምንድነው የምትፈጂው? ማሂ እያስረፈድሽ ነው። እኔ ትቼሽ ነው የምሄደው። አርፍጃለሁ። የፈሩት መድረሱ አልቀረም። ይበቃል ይበቃል። የልቤን ፍቅር ሳልነግርህ ከሩም እንደዛ ቻኩላ ያስወጣኝ ምን ሆነ እንደሆነ አይቼ። ምንድነው እንደዚህ አቻኩለሽ የጠራሽኝ? የተፈጠረ ነገር አለ እንዴ? ሸወድኩ። እኔማ ምን ያክል እንደምትጨነቅልኝ ለማየት ነበር። አንቺ አሁንም ልጅነትሽ አለቀቀሽም እንዴ? ምንድነው እንደ ህፃን የሚያደርግሽ? ይዙ ደግሞ አንተ አካብዳ። እኔማ ስናፍቀኝ ጊዜ እኮ ነው። ምን ሆና ነው? ምን አይነት ልጅ ነሽ? ከምን አይነት ሙድ ተቻኩዬ እንደመጣው ታውቂያለሽ? ከሰው ጋር ነበርክ እንዴ? ስደውይ እኮ ኦልሞስት ሩም በር ላይ ነበርን። አንቺ ግን እንደ ልጅ የሚያደርግሽ ነገር ታይስተባይ አሰሚኝ። ይቅርታ ስለረበሽኩክ። ሂድ በቃ። አንዴ ካይሻት ላይ ቀርማ እኔ ላስተዋው። አይ ሌላ ቀን ተዋወቃታለሁ። አንተ ሂድ በቃ። እኔ ልግባ። አንቺ ማይ አንቺ ምን አይነት ህፃን ሆነሽ ልጅ ነሽ?